ምልክቶች ሁሉ ተፈጽመዋል። ከዚህ በኋላ የምንጠብቀው ነገር ምንም የለም። የመነጠቅ ጊዜ ቅርብ ነው። ስለዚህም ለመነጠቅ ሁላችን የተዘጋጀን እንድንሆን ዘይታችን የሞላ መብራታችን የበራ ወገባችንን ታጥቀን መጠበቅ እንዳለብን መጽሐፍ ቅዱስ ይመክረናል። እዚህን ቃል የምትሰሙ ወገኖች ሁሉ ግድ የለም ይቆያል፣ ገና ነው ብላችሁ አትታለሉ። ነገ እንዳይመጣ የሚከለክለው ነገር ምንም ስለሌለ፣ ዛሬ እንዳይመጣ የሚከለክለው ነገር ምንም ስለሌለ ተዘጋጅተን እንጠብቅ። በዛን ጊዜ ይላል ሁለቱ ወፍጮ ሲፈጩ አንደኛዋ ትሄዳለች፣ አንዷ ትቀራለች። ባልጋ ላይ ሁለት ሰዎች ተኝተዋል፣ አንዱ ይሄዳል፣ አንዱ ይቀራል። ባልና ሚስት ሊሆኑ ይችላሉ። ስለዚህ ለጌታ ምጽአት ሁላችን በየቀኑ ልክ ዛሬ እንደሚመጣ ሆነን ተዘጋጅተን በይቅርታ መንፈስ በፍቅር ቃሉን በማንበብ በጽድቅና በቅድስና ዘይታችንን ሞልተን ከመንፈስ ቅዱስ ጋር ህብረትን አድርገን የጌታን መምጣት መጠባበቅ ይኖርብናል። ቸል ማለት የለብንም። ይሄ ነቅተን የምንኖርበት ተዘጋጅተን የምንኖርበት መምጫው መቼ እንደሆነ አናውቅም። ልክ ሌባ እንደሚመጣ በየትኛው ሰዓት እንደሚመጣ እንደማይታወቅ እንደ ሌባ ነው የሚመጣው። በኖህ ዘመን እንደነበረ በኖህ ዘመን የነበሩ ሰዎች የውሃ ጥፋት እንደሚመጣ አላወቁም ነበር። ዝናብ ሲዘንቡ እንደማንኛውም ቀን መስሏቸው ዝናቡ እስከሚያባራ ድረስ ጠብቀው ወደ ስራቸው ለመሄድ ወደ ቀጠሯቸው ለመሄድ ወደ ተለያየ ስፍራ ለመሄድ ሲዘጋጁ ቢያዩት አያቆምም። እየጨመረ እስኪያሰምጣቸውና እስኪገላቸው ድረስ አላቆምም። እንዲሁ የጌታ መምጣት ድንገት ስለሆነ በድንገት እንዳንያዝ ራሳችንን እንመርምር።